ትዝታ ዛራዳ First liberation movement called the African National Congress or the ANC was formed with spiritualism and Ethiopianism acknowledged by the former President Mandela as follows. I quote, fundamental tenets of the Ethiopian movement were self-worth, self-reliance and freedom. These trace tenets drew the advocates of Ethiopianism like a magnet, the growing political movement. That political movement was to culminate in the formation of the ANC in 1912. It is in this sense that the ANC, we trace the seeds of the formation of our organization to the Ethiopian movement of the 1890s. African American churchmen who went to South Africa in the 1890s arrived at a time when some African Christians were setting up churches of their own. This independent church movement was called Ethiopianism. Ethiopianism became a generic term to describe a whole range of the black man's efforts to improve his religious, educational, and political status in society. It became the concept that constituted Pan-Africanism from the 18th to the 20th century. The Adwa victory provided practical expression to Ethiopianism, that is, self-worth, dignity, unity, pride, resistance, confidence, self-reliance, and freedom from colonialism. ፕሮፌሰር ማሞ ሙጬ ይባላሉ። የተወለዱት ያደጉትና የጎለመሱት ኢትዮጵያ ውስጥ ነው። እንደ አውሮፓ አቆጣጠር በ1986 በሳይንስና ቴክኖሎጂ የዶክትሬት ዲግሪ ከሱሴክስ ዩኒቨርሲቲ ዩናይትድ ኪንግደም ተቀዳጅተዋል። ፕሮፌሰር ማሞ ሙጬ የሳይንስና የምርምር ስራቸውን በኮሎምቢያ ዩኒቨርሲቲ የፊዚክስና የማቴማቲክስ ሌክቸረር በመሆን ጀመሩ። በኋላም በተለያዩ የትምህርት ተቋሞች ውስጥ ሰርተዋል። ለመጥቀስ ያህል የኢትዮጵያን ስታንዳርድስ ኢንስቲትዩት፣ ሱሴክስ ዩኒቨርሲቲ፣ ሚድልሴክስ ዩኒቨርሲቲ፣ አምስተርዳም ዩኒቨርሲቲ፣ ማስሪችት ዩኒቨርሲቲ እና በሌሎችም ተቋሞች ውስጥ በኢኮኖሚክስ ሳይንስ፣ በሁማኒቲስ እና በሶሻል ሳይንስ ዕውቀታቸውን አጋርተዋል። ዛሬ ፕሮፌሰር ማሞ ድምጻቸው የሚሰማ የጥናትና የምርምር ሰው ናቸው። በአልቦርግ ዩኒቨርሲቲ መርሃዊ ምርምርና የተለያዩ ዲፓርትመንቶች የምርምር ዳይሬክተር ከመሆናቸውም በላይ የኢትዮጵያውያን ምሁራን ኔትወርክ ሊቀመንበር እንዲሁም ቋሚ ዓለም አቀፍ ተጋባዥ ፕሮፌሰር ናቸው። ፕሮፌሰር ማሞ ሙጬ የግሎባሊክስ አካዳሚ መስራች አባልና የኢኖቬሽን ኤንድ ዴቨሎፕመንት ጆርናል ኤዲተር፣ የሳይንቲፊክ ቦርድ ኦፍ ሜዳሊክስ መስራች፣ የኔስ ግሎባል እና የኦፕን አክሰስ ጆርናሉ መስራች፣ የአፍሪካ ጆርናል ኦፍ ቴክኖሎጂ ኤንድ ኢኖቬሽን መስራች ናቸው። እነዚህ የተጠቀሱት ከብዙዎቹ ጥቂቶቹ ብቻ ናቸው። ፕሮፌሰር ማሞ ሙጬ ኢትዮጵያዊነት ስለተሰኘ ጽንሰ ሐሳብ ሌክቸር ሰጥተዋል። የተለያዩ ጽሑፎችን አቅርበዋል። ፕሮፌሰር ማሞ ስለ ኢትዮጵያዊነት የሚነግሩንና የጻፏቸውን ጽሑፎች እናደምጣለን። ለፕሮፌሰር ማሞ ሙጬና ለዝግጅታችን ዋቢ ለሆኑን መዛግብቶች ባለቤቶችና መዛግብቶቹን ላቀበሉን ሁሉ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና። ኢትዮጵያ ሀገር በልጦ ጽንሰ ሐሳብ ሆኗል። እዚህ ያለውበት ሀገር ሳውዝ አፍሪካ ከ100 ዓመት በፊት የአፍሪካ ብሔራዊ ኮንግረስ አሁን የሚገዛው ፓርቲ አሁን 100ኛ ዓመቱ ነው። ሲጀመር የተጀመረው በኢትዮጵያዊነት ነው። ኢትዮጵያዊነት ወይም ኢትዮጵያኒዝም ይሉታል። ፈረንጆች ምን ይሉ ነበረ? ይሄ የኢትዮጵያ ፕሮፓጋንዳ በጣም ስለበዛ እሱን ማጥፋት ይገባን ይሉ ነበር። ምክንያቱም ጥቁሮችን እንዲያምፁ አደረጋቸው። ኢትዮጵያ ፕሮፓጋንዳ የሚሉት ምንድነው? ኢትዮጵያ ማለት ራሱን ያልጣለ ሕዝብ ከውጭ የሚመጣውን ጠላት መቋቋም የሚችል ኩራት ያለው መንፈስ ያለው ፈሪሃ እግዚአብሔር ያለው መንፈሳዊነት ያለበት ጠንካራ ባህሪ ነው ብለው ነው ያቋቋሙት። የመጀመሪያ የአፍሪካ ብሔራዊ ኮንግረስ የመጀመሪያ ያቋቋሙት መካከል ላንግቢሌሌ ዱቤ ይባል ነበር የመጀመሪያው መሪ። ይሄ መሪው የነጮች ቤተክርስቲያን ዌዝሊያን ሜቶዲስት ቸርች የሚባል ነገር ነበረ። የሚያስተምሩት ቲዮሎጂ የሚያስተምሩት መንፈሳዊ ትምህርት ዘረኝነት የተሞላበት ስለነበረ እሱን ትቶ ብሔራዊነት መንፈስ ያለው እናቋቁም ብሎ ማንን ያቋቁማል? የኢትዮጵያ ቸርች ኦፍ ሳውዝ አፍሪካ የመጀመሪያ ፓስተር ነበረ፣ ቄስ ነበር የመጀመሪያ ኃላፊ። የመጀመሪያው ኃላፊ የመጀመሪያውን የነጻነት ግንባር በአፍሪካ አህጉር የመሰረተው በኢትዮጵያዊነት ፍልስፍና ነው እና ኢትዮጵያዊነት ከአገሪቷ አለመገዛት
የሚመጣ የውጭ ጠላትን ከመቋቋም የነጻነት አርማና ምልክት እና ባህሪ እና ኢማጂኔሽን ያን ኃይል የነበራት ሀገር ሆና ነት ምንድነው? አንደኛ ነገር የራሳችን ስልጣኔ ያለ ሁሉ አይነት አለን። የራሳችን ጽሁፍ፣ የራሳችን ሙዚቃ፣ የራሳችን የሙዚቃ ኖቴሽን፣ የራሳችን አርኪቴክቸር፣ የራሳችን ታሪክ፣ የራሳችን ሃይማኖት፣ ሁሉ ነገር አለን። እሱ አንድ ነው። ረጅም ታሪክ መኖሩ ይሄ ረጅም ታሪክ ቀላል ታሪክ አይደለም። ያ ምንድነው? ባህሪ ይሰጣል። ሌላ ደግሞ ይሉንታ ያለው ህዝብ ነው። ይሉንታ ከየት መጣ? አዙሮ ማየት ከምንድን ነው? እግዚአብሔርን ከመፍራት ማለት ሁሉ ሰው ዝም ብሎ ልጠቀም አይልም። እግዚአብሔርን ይፈራል። ለምንሰራው ነገር ሁሉ ዲቫይን ሴንስ አለው። ሰው ስህተት አይሰራም ማለት አይደለም፣ ግን በተቻለ መጠን ስታየው ሰው ሲገናኝ አሁን እየተበላሸ ሊመጣ ይችላል። በጣም ኃይለኛ ይሉንታ አለው። የሰውን ማስቀደም፣ ትህትናው ከዚህ ሁሉ የመጣው ከፈሪሃ እግዚአብሔር ከዚህ ጋር የተያያዘ ነው። አንድን ሰው ከበደልኩ እግዚአብሔርን አስቀይማለሁ የሚለው እግዚአብሔር ሕግ እንዳለ በሚል ዲቫይን የሆነ ከሰው በላይ ከሰው ከፈጠረው ሕግ በላይ የሚፈራ ነገር አለ ማለት ምን ይፈጥራል? ሰውን ላለመበደል ጥሩ ትምህርት ይሰጣል። በመሰረቱ እንዲህ አይነት እምነት መኖሩ ጠቅሞታል። ይሄን ከታሪኩ ጋር ስደምረው የኢትዮጵያዊነት ባህሪ በጣም ጥሩ ባህሪ አለው። ፈሪሃ እግዚአብሔር ያላቸው ሰዎች ከገዙ ህዝቡን ከበደል እግዚአብሔርን እናስቀይማለን ብለው ማመናቸው ሰውን እንዳይበድሉ ያደርጋል። የአፍሪካ ሊብሬሽን ዴይ ተብሎ የታቦ ምቤኪ ሌክቸር ነበረ። እዛ ላይ አንዲት የሳውዝ አፍሪካ ፖት አጼ ምኒልክን ጣይቱንና አድዋ ጦርነትን ነው የኛ ብላ የአፍሪካ በሙሉ ብላ ያነሳችው። እነ ማንዴላ እነ ታቦ ምቤኪ ኢትዮጵያ ሲሉ እነሱ አገራችን ነው ብሎ ነው የሚያምኑት። ይሄን የሚሉት ምንድነው? ይሄ ታሪክ ስለሚያውቁት ነው። ይሄን አስተውሎ ማየት ነው ያቃተን። የዛሬው የኢትዮጵያ ትውልድ ውስጣዊ ችግሮቹን አሜሪካ ሲሄድ ልጅ ሆኜ ነው አሜሪካ ገና ሃይ ስኩል እያለ እና አሜሪካ ሲሄድ ምን አለኝ? ልጄ እንድትሄድ አልፈለኩም፣ ግን ሰው ሁሉ ልጅህን ጥሩ ዕድል ለምንድን ነው የምትነሳው እያለ በጣም ስለጨቀጨቁኝ ይሄድ ብያለሁ አለኝ እና ተቀብየዋለሁ። ግን እንዲያው ደስ አላለኝም፣ ግን አይዞህ ደግፈሃለሁ አለኝ። ግን አንድ ነገር ልንገርህ አለኝ። እዛ ስትሄድ አንዲት ነገር ብቻ ነው የምትማረው። ይኸውም እሱ ቴክኖሎጂ አላለም፣ ግን ጥበብ ያውቃሉ ከኛ የበለጠ አለኝ። እሱን ይዘህ እሱን ተማራል መተህ ባላገሩን እርዳ አለኝ። በሌላ በኩል ግን በሁሉ እኛ እንበልጣቸዋለን ያለኝ እና መተህ አገርህን እርዳለሁ። የሚያሳዝነኝ ምንድን ነው? ይሄን ለማድረግ አለመብቃቴ ነው። በየሀገሩ ዞራለሁ፣ ግን አገር የለው። ምን ማለቱ ነው? ኢትዮጵያዊነት ቀላል ነገር አይደለም። አባቶች፣ አያቶች፣ ጎቶች በጦርነት አያቶች የሞቱት ጠንካራ ሰዎች ናቸው ማለቱ ነው። የትምህርት አሰጣጡ የኢትዮጵያ የእኛን ትውልድ አስተማረን ማለት አንችልም። አላስተማረንም ብንል ስህተት አይደለም። አላስተማረንም ብለው ለምንድን ነው? አልተማርንም፣ እንግሊዝኛ አናውቅም፣ ፈረንሳይኛ አናውቅም፣ ማትማቲክስ አናውቅም ማለት አይደለም። በመሰረቱ ኢትዮጵያ ከየት ጀምራ ከየት መጣች? ባህላችን ምንድን ነው? ያን ባህላችንን አክብረን የሚከበረውን አክብረን መለወጥ የሚገባውን ለውጠን ወደፊት እንዴት እንሄዳለን ብለን አይደለም የተማርነው። እኛ ያደረግነው ምንድን ነው? ሚሚክሪ ነው ያደረግነው። ማርክዝም መጣ ተባለ ምን እንደሆነ ሳይገባን ስድቡን ነው። ፔቲ ቡርዥዋ ፋሽስት ነበር የምንባባለው። ኢትዮጵያ መገዳደሉ ምን እንዲህ አይነት መማር አይደለም። ይሄ መታወር ነው። ኢትዮጵያንማ ምን አጋጠማት? ምን ችግር ነበረባት? ምንድን ነው ሁኔታው? ከዚህ እንዴት ብለን ልንለውጠው እንችላለን ብንል ኖሮ አንጣላም ነበር። የድሮ ስርዓት ከፈረሰ በኋላ ጭካኔ መጣ፣ መከራ መጣ፣ ባህል ጠፋ፣ የሴት የወንድ ግንኙነት ኦል ዲስ እየተበላሸ መጣ። ድሮ አበሻም ነውር የሚለውን ነውር አልሆናለ እና አገራችን አሁን ሴቶቹ ወደ ሚድል ኢስት ሄደው እንደዚህ ሲቃጠሉ ሲሞቱ ስታይ እንዴት ነው የሚያመው? ጠቅላላ ለአፍሪካ ትልቅ ኢማጂኔሽን ያላት ቅኝ አገዛዝን መጥታች የምትባል ሀገር ይሄን ናቅ ነዋ። ይሄ የሚናቅ አይደለም። ሰው ደህየ ተብሎ ድህነትን አጠፋለሁ ብለህ በታሪክ ያገኘኸውን ትልቅ አስተዋጽኦ መርሳትና ማፍረስ የለም። እሱንም ይዘህ ድህነትን መዋጋት ይቻላል። ባህልንም ይዘህ ስልጣኔ ማምጣት ይቻላል። ፕሮፌሰር ውድ የሸገር ቤተሰቦች ይህ ትክክለኛው የሸገር ኤፍኤም 102.1 የዩቲዩብ ቻናል ነው። ማራኪ ፕሮግራሞቻችንን መከታተል ትችሉ ዘንድ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን።